እንደዚህ አይነት አገልጋይ ሌባ ነው። አገልጋይ ዳዊት ፋሲል። በክርስቶስ ደም የተዋጀች ቤተክርስቲያን ዛሬ ወዴት እየተጓዘች ነው? በመሰዊያ ላይ የሚነገረው የእግዚአብሔር ቃል ነው ወይንስ የሰዎችን ኪስ ለመበዝበዝ የሚሰነዘር መንፈሳዊ ማብራሪያ? ሚስትህ ለቤተክርስቲያን የምትሰጠው ገንዘብ ከተቃወመች አውሬ ናት፣ አጋንንት አለባት ተብሎ በመድረክ ላይ ሲታወጅ፣ በሌላ በኩል ደግሞ ቤትህ ልጅህ እየተራበ ለቸርች ስታመጣ የሚያስጨበጭብልህ አገልጋይ ሌባ ነው የሚልም ከባድ የወንጀል ናዳም ሲወርድ፣ ለመሆኑ እውነተኛን ወንጌል የት ላይ ልንፈልገው እንችላለን? የተወደዳችሁ የሻሎም ሚዲያ አድማጮች፣ ሰሞኑን መላውን የወንጌል አማኝ ማህበረሰብ በከፍተኛ ድንጋጤና ቁጣ ውስጥ የጣለ የአገልጋዮችን የሐሳብ ፍልሚያን ያገነፈለ እጅግ አስደንጋጭ ክስተት ተከስቷል። ነቢይ እዩ ጩፋ በሚስቶችና በቤተሰብ ትስስር ላይ የሰነዘሩት ያልጠበቀ ጥቃት አገልጋይ ዳዊት ፋሲልን ለከባድ መጽሐፍ ቅዱሳዊ ፍርድም ያነሳሳው ሲሆን፣ ለመሆኑ በመቅደሱ መሰዊያ ላይ የተለኮሰው ይህ የእልህ አስጨራሽ ፍልሚያ ማን ይበላ ይሆን? ይህንንም አነጋጋሪ ጉዳይ ከሁለቱም አገልጋዮች አንደበት ጭምር የምናስደምጣችሁ ይሆናል። ሰበር ዜና። ፈጽሞ ያልጠበቀው የመንፈሳዊ ዓለም ታላቅ እሳተ ገሞራ ፈነዳ። በዝማሬዎቿ የምንወዳት ዘማሪ ሀና ተክሌ የቃለ ሕይወት መግለጫን ተቃውሞ መድረክ ላይ ለተንፈራገጡ ሐዋርያ ዘላለም ጌታቸውና መሰሎቹ ፈጽሞ ሊገምቱት የማይችሉትን ምላሽ ሰጥታለች። ለመሆኑ በአሁኑ ሰዓት በኢትዮጵያ ወንጌላውያን አብያተ ክርስቲያናት ዘንድ ትልቅ ድንጋጤን የፈጠረውና ራሳቸው የሾሙትን ሐዋርያት እረፍት የነሳው የዘማሪት ሀና ተክሌ ያልተጠበቀ መልስ ምንድን ነው? የቃለ ሕይወት መግለጫን ተከትሎ የተነሳው የቁጣ ማዕበል ያበረደውና እውነቱን ፍንትው አድርጎ ያሳየው የሀና ጠንካራ አቋም በዘመናችን ሐዋርያት ላይ ያሳረፈው አስደንጋጭ ዱላስ ምን ይመስላል? ሀብታም ለራሱ ሀብታም ነኝ አይልም በሚል መነሻነት የሰጠችውና መላውን የማህበራዊ ሚዲያ እያነጋገረ ያለውን ዝርዝር መረጃ ይዘናል። አስከትለን ህዝቡ ፍቃዱን አሳልፎ ሊሰጥ ይገባል፣ ነቢይ ሚራክል ተካ ስለ ቀጣዩ መንግስት በድፍረት ምን ሲል ተናገረ? ብዙ ጊዜ እንደዚህ አይነት መልእክት አልናገርም በማለት ንግግሩን የጀመረው ነቢይ ሚራክል ተካ ስለ ቀጣዩ መንግስትና ስለ መሪዎች በድፍረት የተናገረው አስደንጋጭ ትንቢት ምንድን ነው? የምድር መሪዎች በሙሉ ከላይ የተመረጡ ናቸው ከተባለ የህዝቡ ፍቃድ ወዴት ሊያመራስ ነው? ክርስቲያን ማህበረሰብ አሁን ካልነቃ መቼስ ሊነቃ ነው? መንግስትን በመኝታችሁ ላይ እንኳን አትሙት የተባለው ሚስጥርስ ምንድነው? ጌታ የመረጠውን መሪ የሚቃወሙት ምንስ ይጠብቃቸዋል? ፍጹም ያልተጠበቀውን ክርስቲያኖችን ያስደነገጠው ሙሉ መልእክትም ከራሱ አንደበት የምታደምጡ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ያለባችሁ አጋንንት ነው ከሚለው አስደንጋጭ ንግግር ጀርባ የተሰነዘረ የሌባ ክስ። የተወደዳችሁና የተከበራችሁ የሻሎም ሚዲያ ተከታታዮች፣ የሰሞኑን በኢትዮጵያ ወንጌላውያን አማኞችና አገልጋዮች ዘንድ ከፍተኛ መነጋገሪያ፣ ቁጣና ክርክር ያስነሳው ወቅታዊ ጉዳይን በማስቀደም ጀመርን። በክርስቶስ ደም የተዋጀች ቤተክርስቲያን ዛሬ ወዴት እየተጓዘች ነው? በመሰዊያ ላይ የሚነገረው የእግዚአብሔር ቃል ነው ወይንስ የሰዎችን ኪስ ለመበዝበዝ የሚሰነዘር መንፈሳዊ ማብራሪያ? ሚስትህ ለቤተክርስቲያን የምትሰጠው ገንዘብ ከተቃወመች አውሬ ናት፣ አጋንንት አለባት ተብሎም በመድረክ ላይ ሲታወጅ፣ በሌላ በኩል ደግሞ ቤትህ ልጅህ እየተራበ ለቸርች ስታመጣ የሚያስጨበጭብልህ አገልጋይ ሌባ ነው የሚልም ከባድ የወንጀል ናዳ ሲወርድ፣ ለመሆኑ እውነተኛውን ወንጌል የት ላይ ልንፈልገው እንችላለን? የተወደዳችሁ የሻሎም ሚዲያ አድማጮች፣ ሰሞኑን መላውን የወንጌል አማኝ ማህበረሰብ በከፍተኛ ድንጋጤና ቁጣ ውስጥ የጣለ የአገልጋዮችንም የሐሳብ ፍልሚያ ያገነፈለ እጅግ አስደንጋጭ ክስተት ተከስቷል። ነቢይ እዩ ጩፋ በሚስቶችና በቤተሰብ ትስስር ላይ የሰነዘሩት ያልጠበቀ ጥቃት አገልጋይ ዳዊት ፋሲልን ለከባድ መጽሐፍ ቅዱሳዊ ፍርድም አነሳስቶታል። ጉዳዩን አስደንጋጭ የሚያደርገው ነቢይ እዩ ጩፋ ባሎች ለቤተ ክርስቲያን የሚሰጡትን ገንዘብ የሚቆጣጠሩት ወይንም ለምን ተሰጠ የሚሉ ሚስቶችን በቀጥታ አውሬና ችግር ያለባት በሚቀጥለው እሁድ ተይዛ መምጣት ያለባት በማለትም በመድረክ ላይ በእጃቸው ምልክት እያሳዩ መናገራቸው ነው።
ሆስፒታል ሄዳችሁ 40 ሺህ ብር ከፍላችሁ ስትመጡ ፈገግ እያለች የምትቀበል ሚስት ቸርች መጣችሁ 5000 ብር ሰጥተህ ስትመለስ እንዲህ የምትሆን ከሆነ አውሬ ናት የሚለው የነብዩ ንግግር በርካታ ክርስቲያናዊ አባወራዎችን እህቶችን ያስደነገጠ ቤተሰብን ከቤተ ክርስቲያን የሚያጋጭ አስፈሪ መልእክት ሆኖባቸዋል። እዚህ ጋር የተቀነጨበ ያገልጋዩን አስደንጋጭ የቪዲዮ የድምጽ ንግግር በጥቂቱም አድምጠን እንመለስ። ሆስፒታል ሄደ 40 ሺህ ከፍለ ስትመጣ ፈገግ እያለች የምትቀበል ሚስት ቸርች መታ 5000 ሰጥተህ ስትመለስ እንዲህ ምትል ከሆነ ችግር አለባት። ቀጣይ እሁድ ይዘና ኳስ እያየህ 10 ሺህ ብር አስይዞ በማይክሮ ሰከንድ የሚበላ ሰው አለ። ብራዘር ለጌታ ሲባል ምትደብቀው ነገር አለ። ይህንን ተከትሎ የመቅደሱ ስርዓት አልበኝነት ዝም ብለው መመልከት ያልቻሉት አገልጋይ ዳዊት ፋሲል ምንም እንኳን ስም ባይጠቅሱም በቀጥታ የነብዩ ጩፋን ንግግር ያፈራረሰና ጭንብል የገፈፈ አስደንጋጭ ክስም ሰንዝረዋል። አገልጋይ ዳዊት የቤተሰቡን ጉሮሮ ዘግቶ ወደ ቸርች የሚመጣ ገንዘብ ተቀብሎ ህዝብን የሚያስጨበጭብ አገልጋይ ሌላ ስም የለውም፣ ሌባ ነው ሲሉም በድፍረት ተናግሯል። ለቤት ሳትሰጥ ለቸርች ብታመጣ ኃጢያት እንደሆነ በመጽሐፍ ቅዱስ ላይ ተጽፏል። ቤት ልጅህ እየተንፈራገጠ ለቸርች ስታመጣ የሚያስጨበጭብልህ አገልጋይ ሌባ ነው። እሱ አስራት ሳይሆን ቴሌቶን ነው። አገልጋይ ዳዊት አንድ ክርስቲያን መጀመሪያ ማረጋገጥ ያለበት የሚስቱን የሽሮና የጨው ጉዳይ እንደሆነ ቤቱ ሳይራብና ሳይቸገር የቀረውን በደስታ ማምጣት እንዳለበት በመግለጽ የወንጌል አማኞች ከመድረክ በሚነገሩ የሐሰት ማስፈራሪያዎች እንዳይታለሉም መክረዋል። እዚህ ጋር የአገልጋይ ዳዊት ፋሲልን ጠንከር ያለ ንግግር ከአንደበቱ በጥቂቱ አድምጠን እንመለስ። ኃጢያት እንደሆነ ለቤትህ ሳትሰጥ ለቸርች ብታመጣ ኃጢያት እንደሆነ ተጽፏል። ቤት ልጅ እየተንፈራገጠ ለቸርች ስታመጣ የሚያስጨበጭብልህ አገልጋይ ሌባ እንደሆነ ተጽፏል። የቤትን ጉዳይ ከከደንክ በኋላ ሚስት እንደማትነጻነሽ ሽሮ ጎደለ ጨው ጎደለ እንደማትል ካረጋገጥክ በኋላ በደስታ ደግሞ መጣ የሆነ ነገር። አንድ ጊዜ አንድ ወንድም በትልቁ የሆነ ትልቅ ብር አመጣ ቸርችና አዛጋሽ ለጌ ሲነግሩኝ አወራሁት። ሚስት ታውቃለች አልኩት። ይሄን ብር ሚስት ታውቃለች? አዎ ተነጋግረን እሷን ይስጥ ያለችው። ደወልኩላት ይሄን ብር ስጪ ብለ አዎ ተነጋግረን። እንደ መጠየቅ አለበት። ይሄን የሚያክል ብር ዘጭ ሲያረግ ሰው እንጂ አሜን ሃሌሉያ አቤት ይሄ ወንድማችን እስቲ እናንተም ከሱ ተማሩ አይባል አይባል። መጀመሪያ ሚስትየውስ እንዴት ነች? ሃፒ ነች ወይ? እውነት ሞልቷል ወይ? ደስተኛ ነች ወይ? ተርፎ ነው ወይ ተብሎ ይጠየቃል እንጂ ለለለለ አይባል። ለእንትን ሰጡ መመናን ለልበል የለም የለም። እሱ ቴሌቶን ነው የምንለው እንደዛ። በዚህ ጉዳይ መጽሐፍ ቅዱሳዊ ፍርድ እግዚአብሔር ማንንስ ይደግፋል? ለመሆኑ የእግዚአብሔር ቃል በዚህ አስደንጋጭ ክርክር ላይ ምንስ ይላል? መጽሐፍ ቅዱስን ስንገልጥ የምናገኘው እውነት ልብን የሚከፍል ነው። የእግዚአብሔር ቃል ይላል፣ ነገር ግን ለአማኞች በተለይም ለቤቱ ሰዎች የማይጠነቀቅ ማንም ቢኖር ሃይማኖትን የካደ ከማያምን ሰው ይልቅም የሚከፋ ነው። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8። ጌታ ኢየሱስም ይላል፣ እናንተ ግን ትላላችሁ ሰው አባቱን ወይንም እናቱን ከኔ ልትጠቀምበት የምትችለው ነገር ሁሉ ቁርባን ወይንም ስጦታ ነው ቢል ስለወጋችሁ የእግዚአብሔርን ቃል ሻራችሁት። ማቴዎስ ምዕራፍ 15 ከቁጥር 5 እስከ 6። ጌታ ኢየሱስ ራሱ ለቤተ መቅደስ ስጦታ ለመስጠት ሲል ቤተሰባቸውን የሚበድሉትን ሰዎች ግብዞችና የእግዚአብሔርን ቃል የሻሩ በማለት አውግዟቸዋል። ስለዚህ ቤት እያለቀሰ ለቸርች የሚሰጠውን ገንዘብ ተቀብሎ የሚያጨበጨብ አገልጋይ ሌባ ነው የተባለውን ክስ መጽሐፍ ቅዱሳዊ መሰረት ያለው ሆኖም ተገኝቷል። የተወደዳችሁ የሻሎም ሚዲያ አድማጮች፣ በአንድ በኩል ነብዩ ጩፋ ሰዎችን ለዓለማዊ ነገርና ለሆስፒታል በደስታ ገንዘብ እያወጡ ለእግዚአብሔር ቤት ሲሆን የሚሰስቱና የሚቆጥሩትን ይሁዳዎች ሲልም ይወቅሳቸዋል። ገንዘብ ሲሰጥ ሚስት መቃወም የለባትም ይላሉ። በሌላ በኩል ደግሞ አገልጋይ ዳዊት ፋሲል መጽሐፍ ቅዱሳዊ ስርዓትን በመጥቀስ መጀመሪያ የቤት አያያዝና ሰላም መረጋገጥ አለበት፣ የልጆች ጉሮሮ እየዘጉ የሚሰጥ ስጦታን ተቀብሎ የሚያስጨበጭብ አገልጋይ ሌባ ነው፣ አሰጣጡም ቴሌቶን እንጂ መጽሐፍ ቅዱሳዊ አሰጣጥ አይደለም ይላሉ። ታዲያ ትክክል ማን ይመስላችኋል? ነብዩ ጩፋ ለዓለም የምናወጣውን ያክል ለእግዚአብሔር ቤት ያለ ስስት መስጠት አለብን፣ የሚቃወሙት አውሬ ይሁዳ ናቸው ማለታቸው ይስማማችኋል
ወይንስ አገልጋይ ዳዊት ፋሲል መጀመሪያ የቤትህን፣ የሚስትህን፣ የልጆችን ፍላጎት ማሟላት መጽሐፍ ቅዱሳዊ ግዴታ ነው፣ ይህ ሳይሆን ለቸርች ማምጣት ኃጢአት ነው ማለቱ ትክክል ነው? የከበረ ሐሳባችሁን መጽሐፍ ቅዱሳዊ አስተያየታችሁንም ከታች ባለው የኮሜንት መስጫ ሳጥን ላይ እንድታስቀምጡልን በትህትና እየጋበዘን እኛ ወደ ቀጣዩ መረጃ ተሻገርን። ተግባራችሁ ስም ያውጣ። ዘማሪት ሀና ተክሌ ለሐዋርያ ዘላለም ጌታቸውና ለመሰሎቹ ያልተጠበቀና አስደንጋጭ ምላሽ መስጠቷን በተመለከተ ዝርዝሩን እንዲያዘጋጅተነዋል። የኢትዮጵያ ቃለ ሕይወት ቤተክርስቲያን ሰሞኑን የጸጋ ስጦታን አጠቃቀሙን በተመለከተ የሰጠችው መግለጫ በታዋቂ ግለሰቦችና ሐዋርያት ዘንድ ትልቅ መነጋገሪያ የቁጣ ማዕበልም ቀስቅሷል። ይህንን ተከትሎ በዝማሬዎቿ የምንወዳት የምናከብራት ዘማሪት ሀና ተክሌ ራሳቸውን በራሳቸው ሐዋርያ ነብይ ያሉ የሚሾሙት ግለሰቦችን በተመለከተም የቃለ ሕይወት አቋምን በሙሉ ልብ በመደገፍ ለሐዋርያ ዘላለም ጌታቸውና መሰሎቹ ያልተጠበቀና እጅግ አስደንጋጭ ሆነ ምላሽን ሰጥታለች። የቤተ ክርስቲያን ከፍተኛ መሪዎች የሰጡት መግለጫ ዋና ጭብጥ እግዚአብሔር የሚሰጠውን የጸጋ ስጦታ እንደ እግዚአብሔር ቃል መሰረት እንድንጠቀምበት የሚያሳስብ ሲሆን ዋና ዋና ነጥቦቹም የሚከተሉት ናቸው። የጸጋ ስጦታዎች እኩልነት። እግዚአብሔር ለእያንዳንዱ አማኝ የጸጋ ስጦታ የሰጠ ሲሆን ሁሉም ስጦታዎች እኩል አስፈላጊና አንዱ ከአንዱ የማይበልጥ መሆናቸውን ያብራራል። የቢሮ ወይንም ኦፊስ ጽንሰ ሐሳብ መጽሐፍ ቅዱሳዊ አለመሆን። በኤፌሶን 4 ላይ የተጠቀሰው ስለ አገልግሎት ስጦታዎች እንጂ ስለ ቢሮ ባለመሆኑ ቤተክርስቲያኒቱ የነብይነትና የሐዋርያትን ሹመት መዋቅር አትቀበልም። የመድረክ እገዳ። ቤተክርስቲያኒቱ እነዚህን ራሳቸውን የሾሙ ሹማምንትን በመድረክ ላይ እንደማትጋብዝ በግልጽ ማስታወቃለች። ይህ መግለጫ የወጣበት ዋና ዓላማም ባለፉት 100 ዓመታት ወንጌልን በመጽሐፍ ቅዱስ ኃይል ስትሰብክ የኖረች ቤተክርስቲያን ሕዝቡን በወፍ ዘራሽ ትምህርት ከሚያታልሉ የስም አምላኪ ከሆኑና የምዕመናን ኪስም ከሚያራቁቱ ሐሰተኞች ለመጠበቅና የእግዚአብሔርን ቃል እውነትም ለመከላከልም ነው። የቃለ ሕይወት መግለጫ በጽኑ በመቃወም ሚዲያ ላይ ቀርቦም ቤተክርስቲያንን ለማብጠልጠል በቁጣ ለመንፈራገጥ የሞከረው ሐዋርያ ዘላለም ጌታቸውና መሰሎቹን ያስደነገጠው የዘማሪት ሀና ተክሌ ዝርዝር መልስም እንደሚከተለው ቀርቧል። አንደኛ፣ ሀብታም ለራሱ ሀብታም ብሎ ስም አያወጣም። ብዙ ጊዜ ሀብታም የሆነ ሰው ለራሱ እኔ ሀብታም ነኝ እያለ ስም አይሰጥም፣ አይነፋምም። ሀብቱና ንብረቱ በተግባር በየቦታው ሲገለጥ የአካባቢው ሰው ወይንም የሚመለከተው ተመልካች ሁሉ እያየ እገሌኮ እጅግ ባለጸጋ ሀብታም ነው ብሎ ስም ያወጣለታል። በመንፈሳዊ ዓለም እውነታውም ይሄ ነው። የስም ሹመት ልንዋስ እንችላለን፣ ልንሆን ግን አንችልም። ለራሳችን ሹመት ከመስጠታችን በፊት ተግባራችን ስም ያውጣ። ተግባር ማንም አይክድም። ሁለተኛ፣ የስም ሹመትን በምኞት ልንዋስ እንችላለን፣ ልንሆን ግን አንችልም። ምን ለማለት ነው? እኛ የስም ሹመት ከመፈለጋችንና ከመቀዳደማችን በፊት ሹመቱ የሚጠይቀውን ማንነት፣ ቅድስናን፣ ሕይወትን በተግባር ማሳየት መጀመር አለብን። በተግባር መኖር ስንጀምር በጊዜ ሂደት እኛ ራሳችን ሳንሆን ሌላው ተመልካችና የሚመለከተው የእግዚአብሔር ሕዝብ እያመነብን እኛ ብንፈልግም ባንፈልግም ወደ ስም ሹመቱ ያደርሰናል። በምኞትና በስስት የትኛውም ትልቅ የስም ሹመት ከሰው ልንዋስና ልንለጥፍ እንችላለን። ነገር ግን በእግዚአብሔር ፊት በተግባር ግን ልንሆን ፈጽሞ አንችልም። ሶስተኛ፣ የእውነት የሥራ ሰዎች የሹመት ስም አይፈልጉም። ብዙ ጊዜ የእውነት የሥራ ሰዎች የሹመትን ከባድ ትርጉም በተግባር የሚኖሩ እውነተኛ የእግዚአብሔር አገልጋዮች የስም ሹመት አይፈልጉም። ሐዋርያ፣ ነቢይ ተብለው ተሹመው እንዲጠሩ አይሽቀዳደሙም፣ እንዲያውም አይመቹም። ይልቁንም ወላጆቼ ያወጡልኝ ስም ይበቃኛል፣ በስሜ ብቻ ጥሩኝ በማለት ራሳቸውን ዝቅ ያደርጋሉ። 4 ተግባራችን ስም ያውጣ። ስለዚህ ለራሳችን የትዕቢትና የክብር ሹመት ስም ከመስጠታችን በፊት መጀመሪያ ተግባራችን ስም ያውጣ። ምክንያቱም እውነተኛ ተግባርንና ፍሬን ማንም ሊክዱ አይችልም። የሻሎም ሚዲያ መልእክት። የቃለ ሕይወት ቤተክርስቲያን መግለጫና የዘማሪት ሀና ተክሌ ያልተጠበቀው መጽሐፍ ቅዱሳዊ አቋም ራሳቸውን ለሹመት በሚያጩና በእውነት ቃል በሚበሳጩ ዘመናችን ሐዋርያት ላይ ትልቅ መጋለጥን ፈጥሯል። ለመሆኑ እናንተ የሻሎም ሚዲያ አድማጮች በዚህ ጉዳይ ላይ ያላችሁ አስተያየትስ ምንድን ነው? ተግባር ይቀድማል ወይንስ የስም ሹመት ይቀድማል?
አስከትለን ወደ ያዝንላችሁ መረጃችን ስናልፍ ክርስቲያኖች ልትነቁ ይገባል። ስለ ቀጣዩ መንግስትና ስለ መሪዎች የተላለፈ አስቸኳይ መልእክት። ብዙ ጊዜ እንደዚህ አይነት መልእክት አልናገርም፣ ነገር ግን ዛሬ ስሙኝ። ይህ ድምጽ ከተለመዱ መንፈሳዊ ትምህርቶች ለየት ባለ መልኩ በታላቅ ድፍረትና መጋለጥ ወደ ህዝቡ የመጣ ያልተጠበቀ መልእክት ነው። ነቢይ ሚራክል ተካ በአሁኑ ወቅት ክርስቲያኖች ሊያስተውሏቸው በሚገቡ ሱስና እጅግ ወሳኝ በሆኑ ጉዳዮች ላይ ጠንከር ያለ ማስጠንቀቂያና ጥሪን አስተላልፏል። መልእክቱ መንፈሳዊ ብቻ ሳይሆን አማኞች ከምድራዊ መዋቅርና ከመንግስት መሪዎች ጋር ሊኖራቸው ስለሚገባው አቋም የሚያስገነዝብ ነው። አንደኛ፣ መንግስትን በመኝታችሁ ላይ ራሱ አትሙት። ነብዩ አማኞች በመኝታ ክፍላቸው በጓዳቸውና በሚስጥር ስፍራቸው ላይ ሳይቀር ስለ መንግስትና ስለ መሪዎች ከሚናገሩት አሉታዊ ቃላት እንዲቆጠቡ በጥብቅ ያሳስባል። መጽሐፍ ቅዱሳዊ መመሪያዎችን በማስታወስም የምድር መሪዎች ላይ የሚሰነዘሩ ትችቶችና ስድቦችን መንፈሳዊ በረከትን እንደሚያርቁና አላስፈላጊ መናወጥን እንደሚጋብዙ በድፍረትም ተናግሯል። በሐሳብ እንኳን ንጉስን አትርገም፣ በጌታ እልፍኝ ባለጠጋን አትስደብ፣ የሰማይ ወፍ ድምጽህን ይወስደዋልና ክንፍም ያለው ነገር ቃሉን ይናገራልና። መክብብ ምዕራፍ 10 ቁጥር 20። ይህንን መርህ በመጥቀስም መሪዎች ከመንቀፍ ይልቅ በጸሎት መደገፍና ስልጣናቸውን ማክበር እንደሚገባ የነብዩ መልእክት በሰፊው ያብራራል። ጌታ የመረጠው መሪ ማን ነው? ነቢይ ሚራክል ተካ በብዙዎች ዘንድ ጥያቄ፣ ክርክር ሊያስነሳ የሚችለውን ሐሳብ በድፍረት ይፋም አድርጓል። በምድር ላይ የሚሾሙ መሪዎች በሙሉ በሰዎች ዘንድ ብቻ ሳይሆን በፈጣሪ የበላይ ተመልካችነት ፍቃድ የሚቀመጡ መሆናቸውን ያስገነዝባል። የስልጣን ምንጭ። ማንኛውም መሪ ወደ ስልጣን የሚመጣው ለዚህ ዘመንና ወቅት ከላይ በተሰጠው ፍቃድም ነው። የአማኞች ድርሻም ህዝቡ ይህንን መለኮታዊ አሰራር ተረድቶ ለተሾሙት መሪዎች ክብርና መታዘዝን ሊያሳይም ይገባል። ይህ የነቢይ ሚራክል ተካ ያልተጠበቀና ድፍረት የተሞላበት መልእክትም በአሁኑ ወቅት ለክርስቲያን ማህበረሰብ ትልቅ የቤት ስራ የሚሰጥ ነው። ዘመኑ የንቃት የማስተዋልና ልብን ለፈጣሪ ፍቃድ አሳልፎ የመስጠት ዘመን መሆኑን መልእክቱን በጉልህ ያሳያል። ክርስቲያኖች ልትነቁ ይገባል የተባለው ለዚህም ነው። ለመሆኑ የነብዩ ሙሉ መልእክት ምን ይሆን? ከራሱ አንደበት አድምጠን ተመልሰን እንገናኝ። እስኪ እጆቻችሁን ከፍ አድርጉ እና ለዚህ መንግስት እንጸልይ። እግዚአብሔር ሆይ ይህንን መንግስት ፕራይም ሚኒስተሩን በኃይል እርዳ፣ በኃይል አግዘው፣ ፕሮግራሞቹ ሁሉ ይሳኩለት፣ እቅዶቹ ሁሉ ፌል አያድርጉ፣ የአመራርነትን ጥበብ በኃይል አብዛለት። ህዝቡ ፈቃዱን አሳልፎ ይስጠው። የህዝቡ ልብ አሳልፈ ስጠው። እንደተናገረው እንዳቀደው ፕሮግራም እንዳረገው ምድሪቷን በብልጽግና በባለጠግነት መንገዱስ እንዲያስገባት እንዲመራት የሚያስፈልገውን ነገር ሁሉ አቅርብለት። በሚያስፈልግ ነገር ሁሉ ከጎንሁን። እግዚአብሔር ሆይ እርዳታ ይብዛለት፣ ኃይል ይብዛለት፣ አቅምህ ይብዛለት፣ ጉልበት ይብዛለት። በሁሉም አቅጣጫ በሰሜን በደቡብ በምስራቅ በምዕራብ እግዚአብሔር ሆይ ያሰበው ነገር ሁሉ ይሳካለት። በረጅም ዕድሜ አጥግበው። ታማኝ የሆኑ ሰዎችን ከጎኑ አስነሳለት። ፈቃዳቸውን አሳልፈው የሚሰጡ ሰዎችን ስጠው። በነገር ሁሉ እርዳታ ይብዛለት። በመልካም ነገር ሁሉ ጎብኘው። በመልካም ነገር ሁሉ ከጎኑ ቁም። እግዚአብሔር ሆይ እጁን አበርታ፣ ልቡን አበርታ፣ ጉልበቱን አበርታ። ኃያላን አሳልፈ ስጠው። ረጂዎችን አሳልፈ ስጠው። ከራእዩ ጎን የሚቆሙ ቀኝ እጃቸውን የሚሰጡ ፋይናንሻል ነገራቸውን የሚሰጡ
ኃይሉን የሚሰጥ ነጮችን አስነሳለት፣ ነጮችን አስነሳለት፣ ጥቁሮችን አስነሳለት፣ ጥቁሮችን አረቦችን አስነሳለት፣ አረቦችን ኤዥያኖችን አስነሳለት። ኤዥያዎችን አስነሳለት። በሁሉም አቅጣጫ በኃይል እርዳው፣ በኃይል እርዳው፣ በኃይል እርዳው፣ በኃይል እርዳው። በደምብ ስሙ። አሜን። በደምብ ስሙ። ብዙ ጊዜ እንደዚህ አይነት ሜሴጆችን አልናገርም፣ ግን ዛሬ በደምብ ስሙ። መጽሐፍ ቅዱስ እንደዚህ ይላል፣ ንጉሥን ይላል በመኝታህ እንኳን አትማው። የእግዚአብሔር ቃል ነው የሚለው። እኔ ሰው የሚያወራውን ሳይሆን የእግዚአብሔር ቃል የሚለውን ነው የምሰማው። እግዚአብሔር መሪ ከሰጣችሁ በመኝታችሁ እንኳን እንዳታሙት። በመኝታችሁ ማድረግ ያለባችሁ ተንበርከካችሁ ጸልዩለት፣ እርዳው በሉ፣ አግዘው በሉ፣ ከጎኑ ቁም በሉ። ከጎኑ ቁም። በትንቢት እንደተነገረ እጆቻችሁን ከፍ አድርጉ። እግዚአብሔር ሆይ አባቶች በትንቢት እንደተናገሩ ቄስ በሊና ነጮች ጥቁሮች ስለዚህ ምድር እንደተነበየው ትንቢት ትንቢቱን የሚያስፈጽም ትንቢቱን አካል የሚያለብስ መሪ አድርገው እርዳው አግዘው በኢየሱስ ስም አሜን አሜን። ለምሬ በሉስ መልካም ይሆናል። እግዚአብሔር ለዚህች ሀገር መልካም ያደርጋል። ለምድሬ መልካም ጉብኝት ይሆናል። በምድሬ ላይ ሟርተኞች፣ ደጋሚዎች፣ ሰነፎች እንደተናገሩት አይሆንም። እግዚአብሔር እንዳሰበው ይሆናል። ጌታ እንደነገረን ይሆናል። ጌታ እንዳቀደልን ይሆናል። ስለዚህ ምድር የምናምነው አየሩ የሚያወራውን አይደለም። ስለዚህ ምድር የምናምነው አባቶች የነገሩን ነው። መጽሐፍ የሚያወራውን የዘንዶ ራስ ቀጠቀጥክ። ለኢትዮጵያ ልጆች ምናቸውን ሰጣቸው? ምግባቸውን ሰጣቸው። የኢትዮጵያ ልጆች በምግብ የሚባረኩበት፣ የሚበዙበት፣ የሚሰፉበት፣ የሚለቀቁበት፣ የሚዘረጉበት በኢየሱስ ስም ኃይል ይሁን። አሁንም እጆቻችሁን ከፈሩ። እግዚአብሔር ሆይ የክልል ፕሬዝዳንቶችን የከተማችንን ከንቲባ በኃይል እርዳቸው፣ ከጎናቸው ቁም። በሚያስፈልጋቸው ነገር ሁሉ በሚያስፈልግ እርዳታ በሙሉ ከጎናቸው ሁን። በሁሉም አቅጣጫ እጅ ወደ እነሱ ይዘርጋ። ለመርዳት ለማገዝ ፍጠን በኢየሱስ ስም አሜን። ክብር ለኢየሱስ ይሁን። በምሬ ላይ ሟርት አልናገርም። በምሬ ላይ ሜቢ አንዳንድ ጊዜ ጦርነቶች ሲከሰቱ ከመከሰታቸው በፊት እንኳን እናገራለሁ። እዚያ አይደል ስናገር እንኳን ከሁለት ደቂቃ በላይ አልናገርም። እንደዚህ ነው የሚሆነው፣ እንደዚህ ነው የሚሆነው። እግዚአብሔር ኳስ አይቶኛል። እንደዚህ ነው የሚሆነው ብዬ ጨርሳለሁ። ለምን? እንደ ነብይ ከኔ አፍ የሚጠበቅ ቃል አለ። በምሬ ላይ የተነገሩ አዋጆች በሙሉ እንዲሻሩ ጸልያለሁ። አሁንም እጆቻችሁን ከፍ አድርጉ። እግዚአብሔር ሆይ ሙሴን ለመርዳት ፈርዖንንና ሰረገላውን ቀይ ባህር ውስጥ እንዳሰመጥካቸው አሁንም ፈርዖንንና ሰረገላውን የሚያጠፋ ውሃ ይለቀቅ፣ የሚያጠፋ እሳት ይለቀቅ። በምድሬ ላይ የሚለኩሱት የትኛውም ነገር እሳቱ መልሶ ያጥፋቸው፣ እሳቱ መልሶ ይለብልባቸው፣ እሳቱ መልሶ ይለብልባቸው። የናዝሬቱ ኢየሱስ ለምድሬ መልካም ነህ፣ ለምድሬ መልካም ተናገሩ። የናዝሬቱ ኢየሱስ ለምድሬ መልካም ነህ፣ ለምድሬ መልካም ነህ። ለዚህ ምድር ኢየሱስ መልካም ነው። አሜን። የናዝሬቱ ኢየሱስ መልካም ነው። አሜን። የናዝሬቱ ኢየሱስ ለዚህ ምድር መልካምና መልካም ብቻ ነው። የኛ ሮቦት ኢትዮጵያ ነች። ኢትዮጵያ ለማንም ለእናንተ የተሰጠች ነች። ቤስት ፕሌስ አንደኛ ኢትዮጵያ ነች፣ ሁለተኛ ደቡብ ሱዳን እዚህ ጎረቤት። እግዚአብሔር ሮቦት ነች ያለኝ ምድር ይቺ ነች። ይስሐቅ 132,000 ሕዝብ ሊይዝ የሚችልን ስፍራ ነው እግዚአብሔር ሰጠው። አንድ ሰው ነው 100,000 ሕዝብ ሊይዝ የሚችል ስፍራ እግዚአብሔር ሰጠው። ከዚህ በኋላ ወደ ፊልስጤም አልሄድም፣ ግብጽ መሄዶንም ትቼዋለሁ። እግዚአብሔር የነገረኝን ስፍራ ምን አልኩት? አሁን አገኘ። ሮቦት ማለት ሰፊ ማንም የሌለበት ባዶ ስፍራ ማለት ነው። እስራኤል ውስጥ አሁን ሮቦት የምትባሏን ከተማ በታዩት 132,000 ሕዝብ አላት ውስጧ። ያ ማለት ይስሐቅ 132,000 ሕዝብ ሊይዝ የሚችልን ስፍራ ነው እግዚአብሔር ሰጠው። አንድ ሰው ነው 100,000 ሕዝብ ሊይዝ የሚችል ስፍራ እግዚአብሔር ሰጠው። ያ ማለት አንዱ ሰውዬ ብቻውን የ100,000 ሰው ብሌሲንግ ነው ብቻውን የያዘው።
ለ100,000 ህዝብ ሊመግብ የሚችልን ነገር ብቻውን ተቆጣጠረው። ያንዳንዶቻችሁ የሚሊዮኖችን ይሆናል። እና ልክ ሮቦት ላይ ሲደርስ ከዚህ በኋላ ወደ ፊልስጤም አልሄድም፣ ግብጽ መሄዱንም ትቼዋለሁ፣ እግዚአብሔር የነገረኝን ስፍራ ምን አልኩት አሁን አገኘውታል። የእናንተ ሮቦት አላቅም፣ የኛ ሮቦት ኢትዮጵያ ነች። አሜን። እዚች ምድር ላይ ሲያሰፋቸው ያለ፣ እዚች ምድር ላይ ሲያበዛቸው ያለ፣ እዚች ምድር ላይ ሲያበለጽጋቸው ያለ፣ እዚች ምድር ላይ በሮቻቸውን ሲከፍት ያለ፣ እዚች ምድር ላይ ስማችሁን ሲያገና ያለ፣ እዚች ምድር ላይ አቅማችሁን ሲጨምሩ ያለ፣ እዚች ምድር ላይ ከፍ ሲያደርጋቸው ያለ፣ ከፍ ሲያደርጋቸው ያለ። ሄሎ እዚች ምድር ላይ ለዛ ነው ይሄ ለኔ የተሰጠ ምንድነው አለ ስፍራ ነው። እግዚአብሔር ለእናንተ የሰጣት ስፍራ አለች፣ ኢትዮጵያ የምትባል ኢትዮጵያ ለማንም ለእናንተ የተሰጠች ነች። በዚች ምድር ያበለጽጋችኋል። አይ ቲንክ የኛው ግሩፕ ይሻላል። በዚች ምድር ያበለጽጋችኋል፣ ያሰፋችኋል፣ መነጋገር ያደርጋችኋል። ሮብ ኢትዮጵያ ለእናንተ ሮቦት ሆኖላችኋል። ይቺ ምድር ለእናንተ ሮቦት ሆነላችኋል። ይቺ ምድር ለእናንተ ሮቦት ሆነላችኋል። በዛው የምትሉባት ምድር ትሆነላችኋል። ሰፋው የምትሉባት ምድር ትሆነላችኋል። በለጸኩባት የምትሏት ምድር ትሆነላችኋል። ሚሊዮነር ሆንኩባት፣ ቢሊዮነር ሆንኩባት። Yes, Papa. Amen. I receive it. I receive it. Amen. ሄሎ Yes. ከኔ ጋር ናችሁ? Yes, Papa. ሆንኩባት የምትሉባት ምድር ትሆናላችሁ። Amen. ቁጭ በሉ። የዛሬ 300 ዓመት 400 ዓመት 200 ዓመት ወደ ኋላ ስትመለሱ በጣም አስገራሚ በሆነ ሁኔታ ይሄ ቀኝ ግዛት የሚባል ታሪክ ታውቃላችሁ አይደል? ኮሎናይዜሽን ጥቁሮች አውሮፓና አሜሪካን ሄድም ብለው በግድ ታውቃላችሁ፣ እጃቸውና እግራቸው ታስሮ ነው መርከብ ውስጥ አስገብተው የሚወስዷቸው በግድ። የኔ አያቶች ያንተ አያቶች አንሄድም በፍጹም ከዚህ ምድር አንሄድም ብለው በግድ ታስረው ነው የሚሄዱት። ዛሬሳ በግድ ውሰዱን ነው የምንለው። ልከኛ አይደል? Yes, Papa. የኔ እናንተ አያቶች በፍጹም እቺ ምድር አለቅም አፍሪካን አለቅም ብለው በግድ እኮ ነው። Yes, that's true. ሄሎ አሁን እኛንም በግድ ውሰዱ የምንለው። ከዚህ በኋላ ግን እንደዛ በእናንተ ላይ እንደዛ Amen. Hey. Amen, 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 amen. በእናንተ ህይወት ውስጥ እንደዛ ያሆነ Amen. በጌታ ፊት ሳሏሽ የምነግራችሁ አሁን ብዙ ሰዎች ለነሱ ቤስት ፕሌስ ዱባይ ነች። ብዙ ሰዎች ለነሱ ቤስት ፕሌስ ዩኬ ነው። ብዙ ሰዎች ለነሱ ቤስት ፕሌስ ካናዳ ነው። ሶስቱንም ከተሞች አውቃቸዋለሁ። ዩሮፕን አውቃለሁ፣ ካናዳንም አውቃለሁ፣ ዱባይንም አውቃለሁ። ለኔ ቤስት ፕሌስ አንደኛ ኢትዮጵያ ነች። ሁለተኛ ማን ታውቃላችሁ? ደቡብ ሱዳን እዚህ ጎረቤት ጁባ። ለኔ ጁባ ከዱባይ ይበልጣል። ለእናንተ አላውቅም። ለኔ ምስራቅ አፍሪካ ለኔ ሮሆቦት ነው። Amen. Yes, my Amen, pastor. amen, እውነት ነው። amen. Amen. Yes. Amen. ምስራቅ አፍሪካ ለኔ ሮሆቦት ነው። Amen. ለእናንተም እንደዛ እንዲሆንላችሁ ጸልዩ። Amen. 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 Yes. ሮሆቦት Amen. ሮሆቦት Rehoboth. ሮሆቦት Rehoboth. Amen. መጽሐፍ ቅዱስ እንደዚህ ይላል አይደል? በጨለማ የተሰወረችውን ሀብት እምልሃለሁ። ብዙ ጊዜ ሀብት የሚቀመጠው ጨለማ ውስጥ ነው። ሰዎች ብርሃን ነው ብሎ የሚያስቡ ስፍራ ላይ ሀብት የለም። ዓለም በሙሉ ታውቃላችሁ አፍሪካን ነው ጨለማ ብሎ የሚያስበው። ብርሃን ብሎ የሚያስበው የመጀመሪያ ፈርስት ወርልድ ካውንትሪስ የሚባሉት ነው። ልክ ነኝ? ሁሉ ጊዜ ሀብት እግዚአብሔር የሚያስቀምጠው ጨለማ ነው ተብሎ የሚታሰብ ስፍራ ላይ ነው። ኮንጎ ሂዱ፣ ቢልጌት አሜሪካ የለም፣ ቢልጌት ያለው ኮንጎ ነው። ኤለን ማስክ ለቴስላ መኪኖችና ለቴክኖሎጂዎቹ የሚሆንን ባትሪ ሮ ማቴሪያል የሚያገኘው ከኮንጎ ነው። ሙሉ ዓለም ያለው ኮንጎ ነው። በጣም ባለጠጋ የምትሏቸው ቁጥር አንድ ሀብታም 2 3 ምድር ላይ የምትሏቸው ሰዎች በሙሉ አገራቸው ላይ ነቲንግ የላቸው። የብልጽግናቸው መሰረት ያለው የት ነው ስትልኝ አፍሪካ ጨለማ ተብሎ የሚታሰብ ስፍራ ላይ። ሄሎ
እዚህ ነው ያለው። ጨለማ ሁሉ ጊዜ ሀብት የሚቀመጠው እዚህ ስፍራ ላይ ነው። ብርሃን ነው ብላችሁ የምታስቡበት ስፍራ ላይ ነቲንግ የለም። ነቲንግ። ዩሮፕ ውስጥ አሁን በቅርብ ዩክሬን ላይ ሊጀምሩ ነው። አይ ቲንክ የማዕድን ቁፋሮ የተደረገበት ምድር ሙሉ ዩሮፕን ብትፈልጉ ከራሺያ አሁን ዩክሬን ከሁለቱ ውጭ አታገኙ። በሙሉ ዩሮፕ እየመጣ የሚቆፍረው አፍሪካ ነው። አሜሪካ፣ ካናዳ እየመጡ የሚቆፍሩት አፍሪካ ነው። ለእናንተ ደግሞ አፍሪካ ጨለማ ነው፣ ወደዛ ለመሄድ ነው የምታስቡት። ሮቦት ይሄንን ይቀይረዋል። አሜን 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 አሜን። ሮቦት ይሄንን ይቀይረዋል። ይሄንን ይቀይረዋል። Amen, my Father. የሮቦት ቅባት ይሄንን ይቀይረዋል። አሜን። የሮቦት ቅባት ይሄንን ይቀይረዋል። ይሄንን ይቀይረዋል። ይሄንን ይቀይረዋል። አሜን አሜን አሜን። ላብራዲያና ኮሳ ታራባሲያቴ አሜን። ሄሎ yes papa የሮቦት ቅባት yes ሳውዲ የምትባል ሀገር ታውቃላችሁ? ጋምቤላ ከምታስቡት በላይ ሰፊ የሆነ እርሻ መሬት አላቸው። የንጉሳውያን ቤተሰብ የሆነ ምን የሚባል ግሩፕ ምናምን ግሩፕ ሙሉ አፍሪካ ውስጥ ብዙ ቦታዎች ላይ ብዙ ነገር አላቸው። ሳውዲ ብትሄዱ ወንዝ የሌለባት ሀገር ነች። ውሃ እንኳን የላቸው። በጣም ባለጸጋ የምትሏቸው ሀገሮች ሀብት የት ነው ያለው ብትሏቸው አፍሪካ ነው የሚሏቸው። አፍሪካውያን ደግሞ ሀብት ያለው የት ነው ብትሏቸው ዛሬ ሮቦት ግብፅን ከናንተ ውስጥ ያወጣዋል። አሜን 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 አሜን። ከናንተ ውስጥ ያወጣዋል። እግዚአብሔር ሮቦት ነች ያለኝ ምድር ይቺ ነች። አሜን 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 አሜን። ግብፅን ከናንተ ውስጥ ያወጣዋል። አሜን። ላብራዲያና ኮሳ ቲሊ ብራሃዲያና ኮስ ግብፅን እግዚአብሔር ከናንተ ውስጥ ያወጣዋል። አሜን። ስደትን ከናንተ ውስጥ ያወጣዋል። አሜን። የዚች ምድር ላይ ይባርካችኋል። አሜን። ይቺ ምድር ላይ በኃይልና በኃይል ያሰፋችኋል። አሜን። በሮቻችሁን እቺ ምድር ላይ ይከፍቷል። አሜን አሜን። ማይ ፋዘር አሜን። ሮቦት በሉ ሮቦት ድምጻቸው አይሰማም። ሮቦት አሜን። እዚህ ጅቡቲ የሚባል ሀገር እዚህ ጅቡቲ አደጉ የምትሏቸው ቢያንስ ከ6 እስከ 10 ሀገሮች የጦር ሰፈር አላቸው። ታውቃላችሁ አይደል? ጃፓን የጦር ሰፈር አላት። አሜሪካ የጦር ሰፈር አላት። ፈረንሳይ የጦር ሰፈር አላት። እዚህ ጅቡቲ ሀገራቸውን የሚጠብቅ የጦር ሰፈር አይደለም፣ የነሱን ጥቅም የሚጠብቅ የጦር ሰፈር። ምክንያቱም ጥቅም ያለው እዚህ እንደሆነ ገብቷቸዋል። እኛ ደግሞ ጥቅም አለን ብለን የምናስበው ያ ነው። ሮቦት ዛሬ ይቀይሯል። አሜን። ለዛ ነው ይስሐቅን ምን ቀየረው ካላችሁ፣ ይስሐቅን የቀየረው አንድ ትንቢቱ ነው። ይስሐቅ አለው ግብፅ እንዳትወርድ። ለእናንተ እየነገርኳችሁ ግብፅ እንዳትወርዱ። አሜን። ይሄንን እንደ እግዚአብሔር ድምጽ ተቀበሉት። ግብፅ እንዳትወርዱ። አሜን። እግዚአብሔር እዚች ምድር ላይ እዚች ከተማ ውስጥ ስፍራ ይሰጣችኋል። አሜን 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 አሜን። yes papa ስፍራ ይሰጣችኋል። አሜን አሜን። ስፍራ ይሰጣችኋል። አሜን። ቁጭ በሉ። አንድ ጊዜ አሶሳ የሚባል ምድር ላይ አይ ቲንክ ቲቪ ላይ ተለቋል። አንድን ሰው እያስነሳው ተነሳ። ትንቢት ልንገረው። ኦኬ እንትና ማን ነው አባቴ ነው፣ እንትና ማን ነው ወንድሜ ነው። ብዙ ሚስጥሮችን ከነገርኩት በኋላ አንድ ነገር ልንገር አልኩት። ደህና ነህ፣ ምንም ነገር የለህም። አሁን ቤተሰቦች ያሉበት ቤት ሙሉ ቤቱ ወርቅ እንደሆነ ታውቃለህ አልኩት። አዎ አለኝ። አላቅም እኮ አይደለም። አዎ አለኝ ማለት ስለው ልከኛ አይደል? ቻይናዎች መተው አስመርምረውት ከ200 ቶን በላይ ወርቅ አለዋል። ሰውየው ወርቅ ላይ የተኛው አውሮፓን እንውሰድ ብትሉት እሺ ነው የሚለው። የተኛበት ምድር ወርቅ ነው። ይሄን ሰው የመታችሁ አሜሪካ ልውሰድ ብትሉት እስቲላው ድረስ ወርቁ አልወጣም፣ እሱ ይተኛበታል። ሮቦት አሜን። ሮቦት አሜን 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 አሜን። ሮቦት አሜን አሜን ሮቦት አሜን አሜን ሮቦት አሜን ሮቦት አሜን 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 ሮቦት አሜን
አሜን አሜን አሜን አሜን አሜን አሜን አሜን። ሮቦት በህይወታችሁ ላይ ሮቦት፣ በስራችሁ ላይ ሮቦት። እግዚአብሔር ሰፊ ስፍራ ሲሰጣችሁ ያለ ትንሽዬ አይደለም። ትንሽዬ አላል እንደ ሮቦት ሰፊ ስፍራ ምድር ሰጣለሁ እንዳል ሰፊ ምድር ሰፊ ቦታ እግዚአብሔር እንዲሰጣችሁ ጸልያለሁ። ክብር ለኢየሱስ ይሁን። እንዲሰጣችሁ ጸልያለሁ። ቁጭ በሉ። አይዛክ አኖይንቲንግ ወይ ሮቦት አኖይንቲንግ የምንለው ሰውየው አንዲት ዛፍ ተክሎ አንዲት ዛፍ ዘርቶ ከጥቂት ወራት በኋላ ሲመለሱ ያቺ የዘራት እንኳን ዛፍ ነች 100 ዛፍ በቅሎ ነው የምትያዝ። ሰውየው ላይፍ ላይ ከባድ የሆነ 100 ጥፍ የሚያደርግ አኖይንቲንግ አለ ሮቦት። ከዛ እግዚአብሔር ስፍራ ሰጠው አይደለ? የሰጠውን ስፍራ አሁን ጎግል ላይ ሮቦት የሚባል ከተማ እስራኤል ውስጥ ሰርች ብታረጉ 100,000 ህዝብ የሚቀመጥበት ስፍራ አንድ ግለሰብ ነው የ100,000 ህዝብ ካፒታል ብቻውን ነበር የሚያስተዳድረው። የሆኑ ሰዎች ነው ያለው 100,000 ሰዎች የሌላቸው ሪሶርስ የሚኖራቸው ማይ ፋዘር የሚኖራቸው ግብጽ እንዳትወሩ የሚያደርግ ቅባት ነው ሮቦት። ትናንትና ነግሬያችኋለሁ። የሮቦት አኖይንቲንግ ሌላኛው ስሙ አይዛክ አኖይንቲንግ ነው ይባላል። የይስሐቅ ቅባት ነው ይባላል። ይሄ ቅባት ግብጽ እንዳትወርድ የሚያደርግ ቅባት ነው። እዚህሽ ምድር ላይ እጅግ በጣም ባለጠጋ የሚሆኑ ሰዎች ነው ያለው። አሜን አሜን አሜን። ማይ ፋዘር እጅግ በጣም ባለጠጋ የሚሆኑ ሰዎች አሜን አሜን። ወደ ግብጽ እንዳትወርድ ኢትዮጵያ የምትባል ስፍራ አዘጋጅልሃለሁ። ኢትዮጵያ የምትባል ምድር አዘጋጅልሃለሁ። ወደ ግብጽ ምን አትልም፣ አትወርድም፣ በፍጹም አትወርድም። ይስሐቅ ላንተ ስፍራ አዘጋጅልሃለሁ። በእምነት የምትቀበል ሰዎች ስፍራ ተዘጋጅቶላቸዋል። ለብሮንዶ ሳካታራ በሃሻደ አስቡት። ይስሐቅ ዘፍጥረት ምዕራፍ 26ን ስታነቡት እናንተ ከምታስቡት በላይ እናንተ አሁን ካላችሁበት በላይ ጥልቅ ድህነት ውስጥ የነበረ ሰው ነው። መጽሐፍ ቅዱስ ምን እንደሚሳቀላችሁ ከብቶችን የሚያጠጣበት ውሃ እንኳን አልነበረው። እሱም ከብቶችም የሚጠጡት ውሃ እንኳን አልነበረው። ፊሊስጤም ውስጥ ነበረ። ግብጽ እንዳትወርዳለው ጥቂት ቁጥሮችን ወርታች ስትወርዱ ፊሊስጤሙ ዘርዘራ 100 ጥፍም ምን አለለት ይላል አይደለ? 100 ጥፍ ካጨደ በኋላ አቢሜሌክ መጥቶ ከኛ ከተማ ውጣለው። ጥሩ ቢዝነስ ጀምሮ ከኛ ከተማ ውጣለው። ከኛ ከተማ ውጣ ሲለው ይስሐቅ ምዕራፍ 2 እና ቁጥር 2 እና 3 ላይ ያለች ትንቢት አእምሮ ውስጥ አለች። ስፍራ ሰጣለሁ። ከብቶቹ የሚጠጡት ውሃ የላቸውም፣ ግን ውሃ ፍለጋ ግብጽ አልወርድም። ቤት ውስጥ የሚያቀርበው ምንም ነገር የለውም፣ ግን ምንም ነገር ባይኖር እግዚአብሔር ሰጣለሁ ያለኝ ስፍራ አለ። ያ ስፍራ እስከገባ ድረስ ግብጽ አልወርድም። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ